ጥሩ ያው የሰለዳ ሚዲያ ተከታታዮች እንደምን አላችሁ እንደምን ሰነበታችሁ እንደሚታወቀው ከዚህ በፊትም ያው ቀርበን እንደነበረ ያው ተናግረዋል እና ስሜ ያው ኮሎኔል ገብረ ኪዳን ተክለ ሃይማኖት ነው የሚባለው ተወልጄ ያደኩት ትግራይ ክልል ዘዋዶ መብራቅን ወረዳ ደጓተንቤን የሚባል አካባቢ ነው ተወልጄ ያደኩት እስከ 17 ዓመት እድሜ የሚደርስ በዛ በደጓተንቤን አካባቢ እንደማንኛውም ማህበረሰብ ነው ጊዜን ያሳለፍኩት ከዛ በኋላ ከ17 ዓመት እድሜ በኋላ ያው ወደ ትግል ነው የተቀላቀልኩት በትግልም ከ13 2083 ጀምሮ ለሀገሬ ለወገኔ ሲያገለግል የነበርኩ ሰው ነኝ እና እድገቴ ትግል ቦታ እስከ መግባቴ ይሄንን የሚመስለው መጀመሪያ ያው በህወሓት ታጋይ ነው የነበርኩት ከዛ በኋላ 87 ዓመተ ምህረት ህብረ ብሔራዊ የሀገር መከላከያ ሰራዊት ሲቋቋም እንደማንኛውም ታጋይ ወደ ህብረ ብሔራዊ የሀገር መከላከያ ሰራዊት በ1987 ነው የተቀላቀልነው የተደራጀ ነው ወይም ደግሞ አንድ ላይ የሀገር መከላከያ ሰራዊትን የጀመርኩት በዛን ጊዜ ነው አዎ ያው እንደምታውቀው ከ10 አለቃ ማዕረግ ጀምሮ እስከ ሌተናል ኮሎኔል ደረጃ እስከ ኮሎኔል ደረጃ ማዕረግ ደርሻለሁ በተለያዩ ኃላፊነቶች ነው ሲያገለግል የቆየሁት ያው ግንባሮቹን አብዛኛው ጊዜው የወታደራዊ ባህሪ ስለሆነ ተቀያየራለ የመቀያየር ባህሪ ያለው ግን መጨረሻ ላይ የነበርኩት ግን ያው ምስራቅ እዝ የሚባል በምስራቅ አካባቢ ነው የነበርኩት መሪዎቼ በየጊዜው ይቀያየራሉ ያው ስም ለመጥቀስ ብዙ የሚያስፈልግ አይደለም የተለያዩ መሪዎች በየጊዜው ስለሚቀያየሩ ቋሚ ስላልሆነ ያው የሥራ ባህሪ የሥራ ተግባራት በአንድ ቦታ ቆይተ በአንድ ጊዜ ለትኖር ስለማትችል እየተቀያየሩ ናቸው እና ብዙ ናቸው ያው ከብዙ መሪዎች ጋር ነው ያሳለፍኩት እና መጨረሻ አካባቢ ጉዳት ሲደርስብኝ ግን ምስራቅ እዝ የሚባል ነው ክፍል ነው የነበርኩት እስከ ሬጅመንት አመራር ደረጃ ደርሻለሁ ማለት ነው ጥሩ እንዳልከው 2008 መጨረሻ ላይ ነው ጉዳት የደረሰብኝ መቃዲሾ አካባቢ ነው ጉዳት የደረሰብኝ እንደማንኛውም የሀገር መከላከያውት ግዳጅ ተሰጥቶኝ ስርዓት ተሰጥቶኝ እንደማንኛውም ወታደር ነው ሲያገለግል የቆየሁት እንዳልከው በተለይ ኃላፊነትም አሳልፌያለሁ ቅድም እንዳልኩት በ2008 መጨረሻ ሰኔ 16 ጉዳት ደረሰኝ ከዛ በኋላ ቅድም እንዳልኩት በተለያዩ ህክምናዎች ሲረዳ ቆይቻለሁ ብዙ ውጣ ውረድ አሳልፌያለሁ ብዙ ህክምናዎች ተደርገዋል የተለያዩ ህክምናዎች ተደርጉልኝ ነበር ነገር ግን መጨረሻው ላይ አገር ውስጥ መታከም እንደማይችል ህንድ ሀገር ብትሄድ ግን ሊታከም ይችላል የሚል ነገር ምክር ሰጠኝ ሐኪሞች እጅግ በጣም መልካም ሐኪሞች ነበሩ እግረ መንገድ ላመሰግን እፈልጋለሁ ምክንያቱም ብዙ ውጣ ውረድ ነው ያሳለፍነው ብዙ ህክምና ነው የተደረገለ የተለያዩ ሐኪሞች ኢቭን ከውጭ ሀገር መጥቶም እንዲያክሙኝ ጭምር ነበር የተደረገ ነገር ግን ሀገር ውስጥ ያለው ከውጭ ሀገር የመጡ እነዚህ በጎ አድራጎት የሚሰሩ ሐኪሞችም መጥቶ ሲያዩ እዚህ ሀገር ውስጥ መሰራት እንደማይቻል አንደኛ ያው መሳሪያው ይሄን ውስጥ ዲቴል የሆነ ነገር ዝርዝር የሚያሳይ ዝርዝር ህክምና ሊያደርግ የሚችል ቴክኒክ እና መሳሪያ አለመኖሩ ህንድ ብትሄድ ግን ሊታከም ይችላል የሚል ነገር ነው ምክር የሰጠኝ ከዛ ተነስቼ ሪፈራል አጻፍኩኝ ሪፈራል ካጻፍኩ በኋላ ሪፈራሉ ወደ ህንድ የተለያዩ ሆስፒታሎች ላክ ነው ወደ ታይላንድም ተላከ ወደ ደቡብ አፍሪካም ላክ ነው ነገር ግን የሁሉም ውጤት የሚያመዝነው ህንድ ብትሄድ ይችላል የተሻለ ህክምና ዛን ያለ የሚል ነገር ከሌሎች አገሮች ህክምና ሙያተኞችም ተነገረኝ እንደገና ወደ የህንድ ሐኪሞችም በቃ ሊታከም ይችላል የሚል ነገር መልስ ሰጡኝ
ያን መልስ ሲሰጠኝ እንግዲህ ያን ሁሉ ሕክምና እያደረኩ ያለው በአጋጣሚው ነው ጡረታ በመሃል ደረሰ። ያ የጡረታ አቅም ደግሞ ሊያሳክመኝ የሚችል አይደለም፣ ከአቅሜ በላይ ሆነ። እንግዲህ ያለኝ አማራጭ ምንድነው ማድረግ ያለብኝ የሚል ነገር መከርኩኝ። ወደ ሚዲያ መውጣት አለብኝ የሚል ነገር ውሳኔ ወሰንኩኝ። ከዛ ቀጥታ ወደ ሚዲያ ከወጣ በኋላ ያው ሌላም አይታችሁ ትሆናላችሁ ወይ ሰምታችሁ ትሆናላችሁ የሶሎዳ ሚዲያ ተከታታዮች መምህር ሙሉ ኃይለ ሥላሴ የሚባልም ኢንተርቪው አድርጎኝ ነበር። ወደዛም ተበትኗል። ሶሎዳ ሚዲያም ኢንተርቪው አድርጎኝ ያው ለደጋፊዎቹ ለወገኖቹ ተላልፈዋል። ብቻ ከዛ ውጣ ውረድ በእነዚህም ሁለት ሚዲያዎች መነሻ ተደርጎ ገንዘብ ተወጣልኝ። ያኔ የተወጣልኝ ብር 2 ሚሊዮን ብር ነው የተወጣልኝ። ያኔ የተወጣልኝ ገንዘብ ወደ ሀገረ ህንድ ያን ገንዘብ ለማሰባሰብ የፈጀብኝ ጊዜ 1 ዓመት ከ6 ወር ነው የፈጀብኝ። 2 ሚሊዮን ብር ለማሰባሰብ 1 ዓመት ከ6 ወር ነው የፈጀኝ። ምክንያቱ አልሞላልኝም። ስላልሞላልኝ ወደ ዓመት ከ6 ወር ፈጀኝ። ከ1 ዓመት ከ6 ወር በኋላ በ2018 መስከረም 12 ከዚህ ከኢትዮጵያ ወደ ህንድ ሄድኩኝ። ልክ ያን ሁሉ ፕሮሰስ ጨርሼ እዛ ተመርምሬ ምርመራ ከጨረስኩ በኋላ በመስከረም 18 2018 መስከረም 17 ነው ኦፕሬሽን የተደረገልኝ። ያን ኦፕሬሽን እጅግ በጣም አድካሚ ነበር፣ እጅግ በጣም አሰልቺ ነበር። ወደ 10 ሐኪሞች ናቸው አሉ የሚባሉ ሐኪሞች 10 ሰብ ስፔሻሊስት ሐኪሞች ተሳተፉበት። እጅግ በጣም ውጤታማ የሆነ ነገር ነው የሆነው። በእርግጥ መጀመሪያ ነግሮኝ የነበረ ያው በሪፈራል በወረቀት ነው አይቶ 2 ሚሊዮን ብር ያስፈልጋል ያሉኝ። እዛ ከሄድኩ በኋላ ግን ከተመረመርኩ በኋላ ግን 2 ሚሊዮን አይደል ለአንድ አይን ነው የሆነው። ምክንያቱም ከሕክምናው ክብደት አንፃር ሕክምናው ከሚያስፈልገው ቴክኒካል 2 ሚሊዮን ለአንድ ብር ነው ለአንድ አይን ነው የሆነብኝ። ያ አንድ አይን ነው የታከምኩት። ውጤቱ ግን እጅግ በጣም ውጤታማ ነው፣ እጅግ በጣም ውጤታማ። እግዚአብሔር እዚህ ሶሎዳ ሚዲያ ያሉም በተለያዩ ሚዲያዎችም በግለሰብም አግኝቻቸው አዋርቻቸው እርዱኝ ብያቸው እስከ መጨረሻ ከኔ ጋር የነበሩ ሰዎች ላይ የነዛ ድምር ጸሎትም ያወጣሁት ያሳለፍኩት ውጣ ውረድም ጭምር ይመስለኛል። እግዚአብሔር ይመስገን አንድ አይኔ ማየት ችያለሁ ማለት ነው። እና 2 ሚሊዮን ብር ነው የጨረሰብኝ ከትራንስፖርቱ ከምግቡ ከሕክምናው ጭምር 2 ሚሊዮን ብር ለአንድ አይኔ ታክሜ አሁን እግዚአብሔር ይመስገን እየተመራው ነበር የሚሄደው። ሰው ይዘኝ ነበር የሚሄደው፣ በምርኩስ ነበር የሚሄደው። አሁን ግን ምርኩሱም ቀርቶ ሰውም ቀርቶ ያው ራሴ ገብቼ መውጣት ጀምራለሁ። ነገሮች መለየት ጀምራለሁ። ወጥቼ መግባት ጀምራለሁ። እግዚአብሔር ይመስገን። በትክክል እውነት ነው እንዳልከው። ከዚህ በፊትም ሶሎዳ ሚዲያ ላይ ወዲያው እንደመጣው ከህንድ እንደመጣው ምስጋና ገልጫለሁ። የውሸጣን ሚዲያ የሚል የመምህር ሙሉ ኃይለ ሥላሴ ሚዲያ መዛ ላይ ምስጋና ገልጫለሁ። ምን ያህል እንደፈጀኝ ምን ያህል ውጣ ውረድ እንደነበረ ገልጫለሁ። በትክክል መመስገንም አለባቸው። እኔ ምናልባት በጣም ብዙ ሰው ስለሆነ ብዙ ግለሰቦች ስለሆኑ ለመተንተን ይከብዳል። ነገር ግን ከመጀመሪያ ጀምሮ እስከ መጨረሻ ከመጀመሪያ ጀምሮ የመጀመሪያ እርዳታ ከጀመርኩኝ ጀምሬ እስከ መጨረሻ እስካሁን ያለውለት በጣም በርካታ ሰዎች አሉ። ግለሰቦች ናቸው፣ ተቋም የለም። ግለሰብና ያገዘኝ ተቋም የለም። ነገር ግን ግለሰቦች ግን በጣም በርካታ ሰዎች አሉ። አሁን ለመተንተን ከለከለን ማለት ይከብዳል ብዙ ስለሆኑ። እስከ መጨረሻ የነበሩ ሰዎች ግን ልነግርህ አልችልም። በሞራል በጸሎት በገንዘብ አንዳንዳቸው በቤተክርስቲያን አሁን በጣም ትላልቅ ሰዎች በኢንጂነር ደረጃ የምታያቸው በዶክተር ደረጃ ያገኟቸው ሰዎች አሉ። ቤተክርስቲያን ለምነዋል። እነዚህ እምነት ቦታዎች ላይ ቤተክርስቲያን ለምነዋል። እድር ቦታ ለምነዋል። ሰርግ ቦታ ላይ ለምነዋል። አስተባብሮልኛል። ሀዘን ቤትም ሳይቀር ነው ያሰባስቡልኝ እና እጅግ በጣም ከለከለ ለማለት ስለሚከብድ ነው ብዙ ስለሆነ እና የነዛ ልፋት የነዛ ድካም የነዛ ውጣ ውረድ የነዛ ሀዘኔታ ጭምርም ይመስለኛል የረዳኝ ሰውም ስላለው ስለተረፈው አይደለም ስላገኘ አይደለም ይቅርብኝ። እኔ አንድ ቀን ምሳ አልፌ ወይ ደግሞ 2 ቀን ወይም አንድ በየጊዜው ምሳ ከበላው
በቃ እራት ዘላለሁ፣ ቁርስ ከበላሁ ደግሞ ምሳ ዘላለሁ። ይቅርብኝ ብሎ ነው። ጫማ መግዛት የሚችል ከነበር ጫማ ይቅርብኝ፣ በነበረው ጫማ መቀጠል ይችላል። ጃኬት ከሆነ ምን በዛ በተመሳሳይ እና ይቅርብኝ ብሎ ነው የረዳኝ። የዛ ሁሉም ድምር ውጤት ይመስለኛል። በሕክምናም በጣም ሰክሰስፉል የሆነ ውጤታማ የሆነ ሕክምና የተደረገልኝ የዛን ሰዎች ጭምር እና ነው። እኔ ብቻ አንዱን አንስተ አንዱን ለመተው ትንሽ ስለሚከብድ ነው እንጂ በእውነት እጅግ በጣም መልካም ሰዎች አሉ። እንዳወላለን በግልጽ ያላቸዋለሁ። ግን በዚህ ሚዲያ ከለከለ ብለን ለመጥቀስ ያው ብዙ ሰዎች ስለሆኑ ጊዜ ስለሚፈጀን ካልሆነ በስተቀር እጅግ መልካም ሰዎች ነው። በቃ የእናቴ ልጆች ነው ያገኘሁት፣ ወንድሞቼ ነው ያገኘሁት፣ እህቶቼ ነው ያገኘሁት እና እግዚአብሔር ይመስገን ለእነዚህ ሰዎች ትልቅ አክብሮትና ምስጋና አለኝ። ለደረሰልኝ ለተደረገልኝ ነገር ውለታቸው እግዚአብሔር ረጅም እድሜ ሰፊ እንጀራ ከጤና ጋር እግዚአብሔር ይስጥልኝ ነው ማለት የሚችለውና አዎ ያው ለምን መሰለህ እኔ ከታች ጀምሬ እስከ ላይ ጠይቄያለሁ። ወደ ትምህርት ወደ ግል ወደዛ ድርጅት ቀጥታ ሄጄ አልጠየኩም፣ ግን መጠየቅ የሚገባው መስሪያ ቤት ጠይቄያለሁ። እዚህ መተንተኑ ብዙ ስለማያስፈልግ ካልሆነ በስተቀር ጠይቄያለሁ። ያልጠየቅኩት ያልገባሁት ቦታ የለም። ግን የአቅም ጉዳይ ይመስለኛል። ዝም ሳስበው ብዙ ታካሚም ስላለ ብዙ እንደኔ የተቸገረም ስላለ ከወረፋ ጋር ተያይዘው ያለው ከብዛት አንፃር ከኢኮኖሚ እጥረትም አንፃር ይመስለኛል እንጂ ጠይቄያለሁ። የጠየኳት መስሪያ ቤት ከወረዳ ጀምሮ እስከ ላይ ያለው ሂጃለሁ። ግን አጥጋቢ የሆነ ነገር እኔን አሁን ወደ ልመና ከመውጣቴ ወይ ወደ እርዳታ ከመውጣቴ በፊት የተደረገልኝ ሕክምና ድጋፍ የለም። ሞክሬያለሁ። የሞከርኳቸው መስሪያ ቤት አሉ። ይሄ መተንተን ብዙ ስለማያስፈልግ ያው ውስጤን ስለማውቀው ያው ማንም ሰው ስለሚያውቀኝ ብቻ ያን ሁሉ አማራጮችን ባለማግኘቴም ጭምር ነው ወደዚህ የመጣሁትና ብቻ ይሄን ብለህ ለማስቀመጥ ይከብዳል። የጠየኳቸው መስሪያ ቤቶችን ዝም ብሎ ተነትነው እና በቃ እንትን ትሄዳለህ፣ ለሚመለከተን የምትሄደው ስትሄድ ግን ያው ገንዘብ አለማግኘት ነው አንድ ምክንያት የሚቀርበው። ገንዘብ የለም ነው እና ከዛ ነው ወደ ሚዲያ ወጥቼም እንዳልኩ ከአንድ ዓመት ከ6 ወር ላይ ወደዚህ ደረጃ የደረስኩም ያን ነውና እኔ ምንም ያለው ሁኔታ ይረዳኛል፣ ይገባኛል። ግን ማንም ያገዘኝ የለም፣ አልታገዝኩም። ካለው የኢኮኖሚ ችግር ይመስለኛል፣ ካለው ታካሚ ብዛት ይመስለኛል እንጂ ብዙ ፕሮሰስ ሄጄ ነበር፣ ግን አልታከምኩም፣ አላገኘሁም። ቅድም እንዳልኩ ሰው አዝኖልኝ ሰው ይቅርብኝ ካለኝ ላካፍል ካለኝ ልስጦ ብሎ በዚህኛው ሚዲያም ቅድም ባልኩ በውሸት ነው ሚዲያም ተዋጣልኝ እዚህ ደረጃ በመድረስ እጅግ በጣም ደስተኛ ነኝ። አሁን በእይታ ደረጃ ይሄ ችግር አለብኝ ብዬ ማስቀምጠው ነገር የለኝም። ነገር ግን ሁለት ነገር ነው ሐኪሞች በደንብ አስረግጠው የነገሩኝ፣ በደንብ ጥንቃቄ እንዳደርግ በዚህ ቀጥዬ ወደዚህኛው ሕክምና እንዲሄድ የመከሩኝ መንገድ ሁለት ነገር አለ። አንደኛው ቅድም እንዳልኩ ያ አንድ አይኔ ሲታከም የሰው አይን የተቀየረልኝ ከሰው ነው ወደ እኔ የሰው አይን የተገጠመልኝ። ስለዚህ ይሄ የሰው አይን ሲገጠምልኝ ሲሰፋ 16 ዙር ነው የተሰፋው። ይሄ 16 ዙር አይኑ የሰው አይን ወደ እኔ ተሰፍቶ ተዋህደዋል። ልክ ከተዋህደ ከ3 ወር በኋላ የግድ ያን ክር መፈታት መቻል አለበት። ሐኪሞች በደንብ የጠንቀቁ እሱ ነው መፈታት መቻል አለበት። ካልተፈታ ያ የተሰራበት የተሰፋበት ወደ ውጭ ይወጣና ይቆረቁራል። ከቆረቆረ ደግሞ ያ የአይን መስታወቱ ይጎዳዋል፣ ተላለጠ ማለት ነው። ያ ተላለቀ ማለት ደግሞ የተጎዳ ማለት ደግሞ ወደ ነበርክበት ወደ አይነ ስውርነት መመለስ ነው የሚሆነው። ስለዚህ በጊዜው በሰዓቱ መታከም መቻል አለበት የሚል ነገር ከ3 ወር በኋላ እንድትመለስ ብሎ ነው ነገር። ሁለተኛ የሁለተኛው አይን አንድና አይን የታከመው አንደኛው አይኔም መታከም መቻል አለበት። ምክንያቱም አንደኛው አይን ላይ ሲታከም ብዙ ፍንጣሪዎች ነው ያወጡልኝ፣ የፈንጅ ፍንጣሪ ማለት ነው። አንደኛው አይን ያልታከመ አይን ላይ ደግሞ አለ አሁን ያልወጣ ፍንጣሪዎች አሉ። እነዛ ፍንጣሪዎች የግድ መውጣት መቻል አለበት። ያን አይን መታከም መቻል አለበት። ያ አይን ካልታከመ በተፈጥሮ አይን የመሳሳብ ባህሪ ያለው የተጎዳው አይን ከዛኛው ከታከመው አይን ነው የሚመገበው፣ ተያያዥነት አለው። ስለዚህ እነዚህ ሁለቱም ሕክምናዎች እኩል መምጣት መቻል አለባቸው፣ መታከም መቻል አለበት። አንድ ታክሞ አንዱ ሳይታከም ከቀረ ለዛኛው ጉዳት ያደርሳል፣ ጉዳት ይደርስብሃል።
ያን አይን ውስጥ ያለው ፍንጣሪዎች መውጣት መቻል ዝም ብሎ በተፈጥሮ ቢሆን ምንም ችግር ነበር። ነገር ግን ይሄን ጉዳት አደጋ ስለሆነ ምት ስለሆነ ያካል ታከመ ለዘኛው አይን ጠንቅ ስለሚሆን መታከም መቻል አለበት ብሎ ነው የነገሩኝ። ያን ህክምና የግድ መከናወን አለበት። ያን ህክምና ደግሞ የሚያስፈልገው ልክ ቼክ አድርገን ሁሉም ነገር ምን ያህል ለህክምና ምን ያህል ነው የሚያስፈልገው፣ ለምግብ ምን ያህል ነው የሚያስፈልገው፣ ለአልጋ ምን ያህል ነው የሚያስፈልገው፣ ለትራንስፖርት ምን ያህል ነው የሚያስፈልገው ብለን እዛ ቁጭ ብለን ቼክ ስናደርግ $12,000 ነው የሆነው። $12,000 ነው የሆነው። ያ አሁን $12,000 ለማግኘት ለኔ በጥረተኛ አቅም በጥረተኛ ደሞዝ ያን ማሰባሰብ አልቻለም። ነገር ግን ደግሜ እነዚህ ቅድም የረዱኝ ሰዎች ከዚህ በፊት የሚረዱ ሰዎች በስርያ ነገር በዚህ ደረጃ ደርሻለሁ። ከዚህ በፊት ምስጋና ማስቀመጫ ነበር ገልጫለሁ። በጣም ደስተኛ ነው ሰው። ስለዚህ አይዞ ብሎኝ ያው የቻለውን ያህል አግዞኛል። የቻልኩትን ያህል ተሰባስቦልኛል አሁንም። ነገር ግን ወደ 2 ሚሊዮን ብር ለመድረስ ዳገት ሆነኝ። ማለፍ አልቻልኩም። መታከም የነበረብኝ አሁን የሚመጣ ያለው 17 3ኛ ወሬ ነው ህክምና ካለፈው በ3ኛ 6 ወር ላይ የሆነ ነው። ከመስከረም 17 ጀምሮ እንግዲህ ወደ መጋቢት 17 ሲሆን 6 ወር የሆነ ነው። መፈታት ያለበት 6 ወር በ3 ወር ነበር። አሁን 6 ወር አልፎታል። ማን 3 ወር አልፎታል። 3 ወር አልፎታል። አሁን የቀረኝ ገንዘብ ማን ነው የቀረኝ ብር ትንሽ ነች። በርግጥ ከብዛቱ አንፃር ስታዩ ትንሽ ነው የቀረኝ። አሁን የቀረኝ 600,000 የኢትዮጵያ ብር ነው የቀረኝ። ያን ያሰባሰቡ በጣም ብዙ ጊዜ ፈጀኝ። ስለዚህ አሁን ዋና ትልቁ ስጋቴ ፍሰት ያን ክር እንዳይወጣብኝ ወደ ውጭ ጉዳት እንዳያደርስብኝ እንደገና ደግሞ ያን አይን ከዛኛው አይን እየተመገበ ስላለ በመሃል ላይ የሆነ ችግር እንዳይፈጠርብኝ አንድ ትልቁ ስጋት እና እነዚህ አሁን ያልኳቸው ቴክኒካል ለማካሄድ 600,000 ብር ያስፈልገኛል። የቀረኝ ነው እንጂ ከዛ በፊት ተዋጣልኛል። አሁንም ይሁን ብዙ ሰው ረድቶኛል፣ ብዙ ሰው አግዞኛል። የራሴ ንብረትም የሸጥኩታል ያ ተጠራቅሞ አሁን የሚቀረኝ 600,000 ነውና አሁን ሙሉ አንድ አይን ሙሉ ለመቀየር ነው አሁን 2 ሚሊዮን ያስፈልገው። አንድ አይን ለመቀየር ነገር ያ የተሰፋውን መፈታት መቻል አለበት። በቃ መፈታት መቻል አለበት። ህንድ ነው ሀገር ህንድ ነው የታከምኩት። ዝርዝር ዶክመንት ያለ ቀጠሮ ሰጥኝ ነው የተመለስኩት። አሁንም ቢሆን ይደውልኛል ምን ደረጃ ደርሳል፣ የአይን ሁኔታ ምንድን ነው? ምክንያቱም ያን ሁሉ ውጣ ውረድ አሳልፈ ያን ሁሉ ገንዘብ ወጪ አውጥተ አሁን ያለው ሁኔታ እንዳይበላሽ በቃ ጥንቃቄ በቃ በጣም እጅግ መልካም ሰዎች መሆናቸውን የሚያሳዩ ምን ደረጃ ላይ ነው ያለ። ያገዛችሁኝ ወገኖቼ፣ እህቶቼ፣ ወንድሞቼ እስከዚህ ሰዓት ከነበረ ችግር ተላቅቄ እዚህ ደረጃ እንድደርስ ያደረጋችሁኝ ትልቅ ምስጋና አለኝ እና አሁንም ቢሆን ፍጹም እንዲሆንልኝ ወደ ነበረበት እንዳይመለስ አሁን የሚያስፈልጉኝ ሁለቱም ነገሮች እንዲታከም አሁንም ቢሆን በሞራል በጸሎት በገንዘብ የቻላችሁት አግዙኝ። እንደ ተቋምም ብዙ ተቋም አለ ኢትዮጵያ ውስጥ ያው ስም ዝርዝሩ ለመጥቀስ ትንሽ ስለሚከብድ ብዙ ስለሆነ ያው ምግባረ ሰናይ የሆነ ሰው መቼም ከለከለ ብትሉ ትርጉም ስለማይኖረው የቻላችሁት ድርጅቶችም ተቋሞችም አላችሁ፣ እባካችሁ እርዱኝ። ከዛ ቀጥሎ ግን ቲክቶከሮች በተለይ አዶናይ አሁን የወቅቱ እጅግ በጣም አስፈላጊ ተፈላጊ ብዙ ችግርተኞች፣ ብዙ ታማሚዎች፣ ብዙ ጉዳተኞች እያገዘ ያለ በጣም ጥሩ የሆነ ኢትዮጵያዊ ምርጥ ኢትዮጵያዊ ወጣት አዶናይ እባክህ ከቻልክ አግኝተኝ አግዘኝ። የቀረኝ ትንሽ ነገር ነው። ወደ ነበረብኝ እንዳልመለስ አደራ ለማለት ፈልጋለሁ። ሌሎችም አሉ። ማስተር እምነት አለ ምርጥ ኢትዮጵያዊ ለችግርተኞች ደራሽ እጅግ ምግባረ ሰናይ የሆነ መልካም የሆነ ሰው ነው። እንዲያውም ባለፈው አካባቢ ታሞ በጣም አዝነን ነበር፣ ግን እግዚአብሔር ይመስገን አሁን ደህና ሆኖ በመጀመሪያ ደረጃ እንኳን ደስ አለ፣ እንኳን ለዚህ ደረጃ በቃ ወደ ነበረ መመለስም እጅግ ደስተኛ ነኝና አንተም በቻልከው መንገድ አግዘኝ ለማለት ፈልጋለሁ። ባላደራው በዛ ተመሳሳይ ባላደራው እንደዛ ብዙ ስራዎች ይሰራል፣ ብዙ ችግርተኞች ያግዛል፣ ይረዳል። አውቀዋለሁ፣ በሚዲያ ነው የማውቀው። አሉ እነ ጆን ዳንኤልም አሉ። ብቻ በጣም ብዙዎች ናቸው። ከላይ ለማለት ያው ጊዜ ነው የሚፈጀው፣ ሰዓት ነው የሚፈጀው። ካልሆነ ያው መልካም ስመጥር የሆናችሁ ኢትዮጵያውያን አላችሁና የቻላችሁት የነበረኝ ችግር እግዚአብሔር ይመስገን ግማሽ ላይ ደርሻለሁ። ሙሉ ፍጻሜ እንዲሆንልኝ አደራ ለማለት እፈልጋለሁ።
ሌሎችም አሉ። በቃ ይሄን ሚዲያ ለምትከታተሉት ወገኖች ከኔ ጋር የነበራችሁ እጅግ በጣም እህቶቼ ወንድሞቼ አግኝቻለሁ። በልመና የታወቅኳቸው በጣም መገባራት ነው። እስከ ዛሬዋ ዕለት በየቀኑ በየሰዓቱ እየደወሉ ደረጃ ደረስ እያሉ 3 ጊዜ 4 ጊዜ አዋጥተው እዚህ ደረጃ ላይ ያደረሱ ሰዎችም አሉ። ትልቅ ምስጋና አለኝ። አሁን ቢሆን እናንተ አደራችሁ ከጎኔ እንድትሆኑ ለማለት ይፈልጋሉና እዚህ ደረጃ በመድረሳችን ግን የሁላችን ውጤት የድምር ውጤት የልፋታችሁ ውጤት የድካማችሁ ውጤት የውጣ ውረድ ውጤት ተመልሼ እዚህ ደረጃ ላይ በማየቴ እንኳን ደስ አላችሁ ለማለት ይፈልጋሉና አመሰግናለሁ። አደራ ለማለት የምፈልገው ግን ያቺ ልጅ ወደ አላን እንዳልመለስ አደራ ለማለት ፈልጋለሁ። አመሰግናለሁ። ያው ልታገዙኝ የምትችሉ ወገኖቼ ደጋፊዎቼ እና አካውንት ቁጥሬ ሊነግራችሁ ፈልጌ ነው። የኢትዮጵያ ንግድ ባንክ ነው 1021 17 68 85 5 1021 17 68 85 5 ገብረ ኪዳን ተክለ ሃይማኖት ነው የሚለው። ይሄ የኢትዮጵያ ንግድ ባንክ ነው። ደውላችሁ ልታናግሩኝ የምትፈልጉት ልታማክሩ የምትፈልጉት ወገኖቼ ደግሞ ስልክ ቁጥሬ 09 11 85 03 47 ይሄም የኔ ስልክ ቁጥር ነው። ልታማክሩ የምትፈልጉ ነገር ካለ በዚህ ደውላችሁ ልታናግሩ ትችላላችሁ ለማለት ፈልገን አመሰግናለሁ።